ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦቼ? ሁሉ መልካም፣ ሁሉ ሸጋ ነው ወይ? እኔ ጋር አምላክ ይመስገን ሁሉ ድንቅ ነው። በድጋሚ ተገናኝተናል። ዛሬ ትንሽ ቀርቤያቸዋለሁ መሰለኝ፣ እንዳልሰማችሁ ፍሩ። ከባድ ነው። ለማንኛውም በዛሬ መርሃ ግብራችን ወገኖች አንድ ጠንካራን ሀሳብ እናነሳለን። በጣም በርካቶች ከራሳቸው ርቀው ሲያበቁ ወደ አምላካቸውም እንዲያቀርቡ አምላካቸው ሌሎች ሰዎችን የሚረዳና የሚመለከት እነሱ ላይ ሲሆን ግን አይኑን የሚሸፍን አይነት እንደሆነ ሰብኮንሽስሊ ተረድተዋል። እድለቢስነት ከዳቢሎስ መንግስት የሚወረወር አንተ የሆነ ነገር ስትፈልግ እንድታጣ የሚያደርግ ሰይጣናዊ መልእክተኛ ወይስ እኛ ህይወት ውስጥ ያለ ሲስተማቲክ ይረር? የቱ ጋር ነው እኛስ ሚስ ያደረግነው? ምንንስ በማስተካከል ለእኛ የሚገባን ነገር ከአምላክ ዘንድ ምናልባት በምንኖርባት በዚች ምድርም ከዚች ምድር ማግኘት እንችላለን የሚለውን ከመንፈሳዊ ፐርስፔክቲቭ የተወሰኑ ነጥቦች እንነጋገራለን። ጊዜ ያላችሁ ሰዎች እስከ መጨረሻው ድረስ ተከታተሉ። ታዲያ ወገኖቼ ምን ያህሎቻችሁ እንደዚህ ያጋጥሟችሁ ያውቃል? ቸኩላችሁ የሆነ ቦታ ለመድረስ ቸኩላችሁ አንድ ታክሲ ውስጥ ልትገቡ ስትሉ ከሱ የተሻለ እየሞላ ያለ የሚመስል ታክሲ እፊት ላይ አለ። ስለዚህ ውስጥ ገብቼ ገና ሰው እስኪሞላ ከሚረፍድብኝ ፊት ያለው እየሞላ ያለው ላይ በገባ ይሻላል ብላችሁ ሮጣችሁ እዛ ላይ ገብታችሁ ስትጠብቁ አልሞላም ገና ነው ያላችሁት ታክሲ ይሄ የገባችሁበትን ቀድሞ ሲሄድ ከዛ በልባችሁ በቃ ይህን ሰዓት እኮ እኔ እዛ በሆን ኖሮ አይሞላም ነበር ብላችሁ ብዙ ነገር ላይ ብዙ ጊዜ እንደዚህ ሆነን እናውቃለን። ታዲያ ከተወሰነ ጊዜ በፊት ያየሁት አንድ ፊልም ትዝ አለኝ ማለት ነው። አኒሜሽን ነው ይሄ የምትመለከቱት። እዚህ ፊልም ላይ እቺ የምትመለከቷት ሴት አስቀድማ እድለቢስ የነበረች ከዛም በኋላ የሆነ ነገር ታገኝና ደግሞ እድለኛ የምትሆን አይነት ሴት ናት። እድለቢስ በነበረችበት ሰዓት ላይ ወገኖቼ ቁልፍ በሩስ ከቶ መክፈት ለእሷ ሲሆን እንዳይሰራ ተደርጓል። ለሰው በቀላሉ የሚሰሩ ነገሮች ለእሷ በከባዱ እንዲሰሩ አሊያም ደግሞ እንዳይሰሩ ተደርገዋል በሆነ አካል ማለት። በጣም በርካታ ሰዎች ራሳቸውን ከአምላክ ያራቁበትም ዋነኛ ምክንያት ሰብኮንሽስሊ ነው የምላችሁ። ብዙ ሰው ያው ከውጭ ሲታይ አምሮበታል፣ ሃይማኖተኛም ለመሆን እንሞክራለን። ነገር ግን ልባችን ግን ከአምላካችን የራቀበት ዋነኛ ምክንያት በህይወት መንገጫገጭ ውስጥ የፈለግናቸው ነገሮች ስላላገኘናቸው፣ ያልፈለግናቸው ነገሮች ደግሞ በጣም በዝተው ተያይዘው እየመጡብን ስለሆነ ነው። እንዴ አምላክ ሆይ ለምን? እንዴ አምላክ ሆይ ለምን? አምላክ ሆይ ለምን የሚል አይነት ጸሎት በሰማይ ብዙ የተሰማና የተጮኸ የተለፈፈ ጸሎት ነው አለ አንድ ሰው ሲናገር ዋይ የሚለው ቋንቋ። ታዲያ ወገኖቼ በሳይኮሎጂ ውስጥ መርፊስ ላው የሚባል ነገር አለ። መርፊስ ላው ምንድን ነው የሚለው? የመርፊ ህግ ማለት ነው። እንግዲህ ዋቴቨር ዳት ካን ጎ ሮንግ ወይም ሊበላሽ ውጥንቅጡ ሊወጣ የሚችል ነገር ካለ ዊል ጎ ሮንግ አት ወርስት ፖሲብል ታይም ይላል። ወይም ደግሞ በቃ ጊዜውን ጠብቆ አሳቻ ሰዓት ላይ ያ ነገር ተበላሽቶ ያሳያቸዋል። እና ወገኖቼ ስለዚህ ቪዲዮ እንድሰራ ያደረገኝ አንድ በውስጥ መስመር ያወራኝ ወንድም ነው። አረብ ሀገር ነው የሚኖረው ወገኖቼ፣ ዱባይ የሚባል ሀገር። የሚሰራው ስራ በጣም የጉልበት ስራ ነው። እዚህ ተነግሮት ሄደውና እዚያ ያጋጠመው ነገር ለየቅል የሆነበት ሰው ታውቃላችሁ። እና ከልጅነቱ ጀምሮ ያሳለፋቸውን ነገሮች ነገረኝ። በጣም አሳዘነኝ። ድራማ በሚመስል መልኩ ወገኖቼ የሚነካው ነገር በሙሉ ተገልብጦ እንዲወጋው እየተደረገ ነው ያደገው። ስለዚህ ለሰው በቀላሉ የሚከፈት በር ለሱ ሲሆን ወገኖቼ ባለ 19 መቀርቀሪያ ይሆናል። ምን እያልኩ እንደሆነ አንዳንዶቻችሁ ይገባችኋል፣ ያጋጠማችሁ ሰዎች። ስለዚህ ወገኖቼ በጣም በርካታ ወጣቶች በሰው ዘንድም ብቻ ሳይሆን ስፒሪቹዋሊም ከአምላካችን ጋር ባለን ግንኙነት ቪክተም ሜንታሊቲ ነው ያለን፣ ወይም ደግሞ የተጠቂ አስተሳሰብ። አምላክ የሆኑ ሰዎችን የሚረዳ ነግሬያቸዋለሁ ደጋግሜ። ይሄ በጣም ብዙ ሰው የሚያስበው ነው። እንደውም አንዳንድ ሰዎች ፈጣሪ ይህንን አደረገልኝ ያንን አደረገልኝ ይገርምሃል በቃ ተሳካልኝ ብለው ሲያወሩ መስማት እንኳን እስኪያስጠላቸው ሆኗል። አንዳንድ ሰዎች ስለ የትኛው ፈጣሪ ነው እያወሩ ያሉት? ማለት እኔ እነሱ የሚያደርጉትን አድርጌያለሁ፣ አሁን ጸለይኩ ያለችውን እኔም ጸልያለሁ፣ እንዲህ ያደረግኩ እንደዛ አደረግኩ እኔም አድርጌያለሁ። እሺ ለእሷ እንኳን በሆነላት መጠን አይደለም ትንጥዬ ነገር እንኳን ለምን ለኔ ያልሆነልኝም ብለው እንደዚህ አይነት ነገር መስማት እስኪያስጠላቸው ድረስ ሆነዋል አንዳንድ ሰዎች ወገኖች። ታዲያ ወገኖቼ እንደዚህ አይነት ነገር የምትቸገሩ ሰዎች ካላችሁ በቃ የነገርኳችሁ ነገር የኔን ህይወት የነገርከኝ የመሰለኝ እስክትሉ ድረስ እየሰማችሁኝ ያላችሁ ሰዎች ካላችሁ እነዚህን ሁለት ነገሮች በደንብ ማስተዋል አስፈላጊ ነው። የመጀመሪያው እኔ ምን ማድረግ እችላለሁ፣ ከኔ ቁጥጥር ውጪ ነው ብዙ ነገር ብላችሁ ማመንን አቁሙ። ሁለተኛውና ዋነኛው ደግሞ ወገኖቼ ይሄ ምድር የምትኖሩበት ምድር የጫጉላ የሽርሽር ቢሽ ላይ እንዳለ መዝናናት ኮክቴል እየጠጡ ቀዝቃዛ አየር እንደመናፈስ ሳይሆን እንደ ወታደር ህይወት፣ ልክ እንደ ሯጭ ህይወት ወገኖቼ፣ ልክ እንደ ገበሬ ህይወት ብዙ ልፋት ያለበት ብዙ ውጊያ እንዳለበት መረዳት ይሄ ግዴታ የሚያስፈልገን ነገር። በቃ ያላችሁበት ምድር ወገኖቼ
የወታደራዊ ቀጠና ምድር ነው። ካልተዋጋችሁ ብዙ ነገር ሊያጠቃችሁ፣ ከተዋጋችሁ ደግሞ ብዙ ነገር ልታሸንፉ የምትችሉበት። እንግዲህ ምን ማድረግ እችላለሁ? ሞከርኩ፣ እንደዚህ ያደረኩ፣ በቃ ዘመድ የለኝ፣ አጎት የለኝ፣ አክስት የለኝ ብላችሁ ድንጋይ ስር እንዳለ ክንፉ እንደተመታ ወፍ ከመኖር ወጥታችሁ፣ እውነቴን ነው የምላችሁ ወገኖች፣ ይቅርታ ስለምጮህባችሁ ስለምወዳችሁ። ነገር ግን በከፍታ እንደሚበር እንደ ንስር መኖር የምትፈልጉ ከሆነ ይሄ ምድር የተዋጊዎች ብቻ እንደሆነ፣ የጠንካሮች ምድር ብቻ እንደሆነ መረዳት አለባችሁ። ማንም እንደማይደርስላችሁ ማወቅ አለባችሁ። ከሰው መካከል በጣም የሚወዷችሁ ሰዎችም እነሱ የራሳቸው ውጊያ ውስጥ ነው ያሉት ወገኖች። ማንም ደግሞ ለእናንተ መድረስ የእናንተ ችግርን መስማትም አይፈልግም። ይህንን ማወቅ አለባችሁ። ለዛ ነው ወገኖች አንዳንዶቻችሁ ማለት እውነት እኮ ነው፣ ስራ ለመጀመር ስታስቡ በመንግስት ደረጃ የሆነ ህግ ይወጣል ማለት ቀበሌ እየተሰጠ የነበረ የንግድ ፍቃድ አንቺ ስትመጪ የሆነ ማሻሻያ ህግ ምናምን ተብሎ ማታሟዩን ነገር ይጠይቁሻል። 2 ቀን ቀድመሽ ብትመጪ እኮ ትወስጂ ነበር፣ እየወሰዱም ነበር ሰዎች። እንደውም ፍቃዱን የወሰዱ ሰዎች ሳይሰሩበት ቁጭ አድርገውት አንቺ ልትሰሪበት ፕላን ያደርግሽው ሴትዮ ለአንቺ ሲሆን ይከለከል። ምን እያልኩ እንደሆነ ይገባቸዋል። ይሁላችሁ ጥቃቅን የሆኑ ነገሮችን ፈልጋችሁ ማጣት ችግር የለውም። በዚህ ምድር ላይ የተፈለገ ነገር በሙሉ አይገኝም። ይሄ የምድር ህግ ነው። የፈለጋችሁትን ነገር ሁሉ ብታገኙ ጥቂት ጊዜ ነው የምትኖሩት እዚህ ምድር ላይ፣ ትሞታላችሁ። እውነቴን ነው የምላችሁ። አለማግኘትም ነው የሚያቆያችሁ በነገራችን ላይ። ነገር ግን ወሳኝ የምትሉትን በህይወታችሁ ላይ ማግኘት ያለባችሁን ነገር ስታጡ እንግዲህ ምን ይደረጋል? ያው እንግዲህ እያላችሁ ወገኖቼ የማላዘን ህይወት ከእናንተ ተቆርጦ ይገባኛል፣ ያስፈልገኛል፣ የኔ ሊሆን ይገባል የምትሉትን ነገር ልክ እንደ ተዋጊ ወገኖቼ፣ ልክ እንደ አንበሳ ደቦል ተነስታችሁ ከጠላቶቻችሁ መንጋጋ ውስጥ ነጥቃችሁ የማውጣት ስልጣን ከአምላክ ዘንድ ተሰጥቷችኋል እያልኳችሁ ነው ያለው። ለምንድን ነው ታዲያ እንደዚህ ተዋጊ መሆን ያለብን፣ ወታደር መሆን ያለብን? ህይወትስ ከጫጉላነት በዘለለ ወገኖቼ ውጊያነቷ የሚበረክተው ለምንድን ነው ሲባል ጠላት ስላለባችሁ ነው ወገኖቼ። አንዳንድ ጊዜ እኔ ይህንን ሁል ጊዜ እናገረዋለሁ ወገኖቼ። ምናልባት አንዳንድ ጊዜም ብቻ አይደለም፣ በጣም በርካቶቻችን ጠላት እንዳለብን አይደለም የምንኖሩ። አምላክ እንዳለን እንደሚወደን ምናምን እንደሚያስብልን ምናምን እናውቃለን፣ ያው ሲነገርንም ስለኖርን። ነገር ግን ጠላታችን አሁን ላይ ራሱን በብዙ ነገሮች ዲስካይዝ አድርጎ ሰውሮ ስለሆነ እኛ ህይወት ውስጥ እየገባ ያለው እየሰራ ያለው እንዳለ እንኳን አንረዳም። ስለዚህ ብዙ ምክንያቶች ነው የምንሰጠው ለሆኑ ነገሮች መመሰቃቀልና ለሆኑ ነገሮች አለመሆን። ምን አይነት ዝንብ ናት? ከዚህ በፊት ነግሬያቸዋለሁ ወገኖቼ። እጄን ተሰብሬ ሄጄ ጭንቅላቴን ከፍተው ሰርጀሪ ቢሰሩኝ የበለጠ ይገሉኛል እንጂ አያድኑኝ። ችግሬ ያለበት ቦታ ምን ስላልታወቀ ችግር የሌለበት ቦታ ላይ ችግር ይፈጠራል ማለት። ልክ እንደዚህ ወገኖቼ በጣም በርካታ ወጣቶች ሰላም አለማግኘታቸውን፣ ደስታ አለማግኘታቸውን፣ ህይወታቸው ላይ ምናልባት መሰረታዊ የሚባሉ ነገሮች አለማግኘታቸውን ሲያስቡ የሚሰጡት ምክንያት ልክ እንደዚህ ነው። እጃቸውን የተሰበሩት ነገር ግን የሚያሳብቡት ጭንቅላታቸውን ነው። ስለዚህ ተቀዶ ቢሰራም እናንተን ያጠፋል እንጂ መፍትሄ አታገኙም ነው። ምን እያልኩ እንደሆነ ይገባችኋል አንዳንዶቻችሁ። ታዲያ ወገኖቼ ለእናንተ ያለው እንጀራ አይሻግትም ተብሎ ያደገ ማህበረሰብ በእድል እኮ ባያምን ነው የሚገርመኝ። ራሱን ከጨዋታ ውጭ አውጥቶ የሚሰጠውም ነገር የሚሰጠው ከፈጣሪ፣ የሚከለከለውም ነገር የሚከለከለው ከፈጣሪ አድርጎ እጅ ጠቋሚ የሆነ ትውልድ ባይኖር እኮ ነበር ሊገርመን የሚገባ። አያችሁ ወገኖች የአምላካችንን የፈጣሪ ሉዓላዊነት ሶቨርኒቲውን አቢዩዝ አድርገነዋል። ኢትዮጵያውያን፣ አፍሪካውያን እኛን ከጨዋታ ውጪ ያስወጣ ሃይማኖት ነው ያለው። እናንተ ምንም የማጠቅሙ ምናምን ውጡ። አምላክ ከፈቀደ ይሰጣችኋል፣ ካልፈቀደ አይሰጣችሁም። ስለዚህ በሕይወታችን ላይ የመጡትን ነገሮች በሙሉ አምላክ የፈቀደ፣ የቀሩትን ነገሮች በሙሉ ደግሞ አምላክ ያልፈቀደ ብለን እንድናምን ሃይማኖታዊ በሆነ መልኩ ራሱን አስገብቶ በብዙ አይነት ጥቅሶችና መንፈሳዊ ቃላቶች አሳምኖናል። ይሄ መጽሐፍ ቅዱሳዊ እግዚአብሔራዊ የሆነ አስተሳሰብ። ለዛ ነው ቃል እግዚአብሔር ዳቢሎስን ይቃወምላችኋል አይልም አምላክ፣ ነገር ግን ተቃወሙት ነው የሚለው። ከዛ በኋላ ነው ከእናንተ ይሸሻል የሚለው። አያችሁ ሰይጣንም ይሄ ስለገባው በጣም በርካቶቻችን ቤት መጥቶ የሆነ ነገር ይሰርቅና ያ ነገር እንደጠፋ ስናስተውል ያው እንግዲህ እሱ የፈቀደ ሁና የፈረደበት ማን? እግዚአብሔር ማለት ነው። አያችሁ በራሳችሁ ስንፍና ምክንያት ዳቢሎስ የሆነ ነገር ሰርቋችሁ ሲያበቃ አምላካችሁ በፍቃዱ የሆነ ነገር እናንተ ቤት አድርጓል ብሎ ካሳመናችሁ ብዙ ነገር ነው ሊሰራ የሚችለው እናንተ ቤት ላይ። በተቃራኒው ነው የምላችሁ። አንድ ነገር ወቁ ወገኖች፣ ምንም ነገር እዚህ ምድር ላይ እጁን በቀላሉ አይፈታላችሁ። ለእናንተ የተባለ የትኛውም ትዳር ሊሆን ይችላል፣ ሪሌሽንሽፕ፣ ፍሬንድስ፣ ስራ፣ ኦፖርቹኒቲስ፣
ዋቴቨር ዩ ኮል ኢት እንደዛ አይነት የተቆለመመ ወይ የተጨበጠ እጅ ውስጥ እንዳለ እወቁ፣ በዲያብሎስ እጅ ማለት ነው። ስለዚህ ያ ነገር ለአንተ ይሆን ይገባ ዘንድ አምላክ ሰጥቻለሁም ቢል ከዚህ ውስጥ ፈልቅቀ ሰብረህም ቢሆን አስለቅቀ መውሰድ ያንተ ኃላፊነት። እኔ ምን ማድረግ እችላለሁ? ያው እሱ ከሰጠኝ ይስጠኝ፣ ካልሰጠኝ አይስጠኝ፣ ከሰጠኝ እድለኛ፣ ካልሰጠኝ እድለቢስ በሚል አይነት አስተሳሰብ እስከ መቼ ህይወትህን ትገፋለህ ነው። ለአንተ ነው እየሰራው ያሉት። ይሄን ታዲያ ለእኔ ያለው እንጀራ አይሻግትም ብለህ ተቀመጥክ ማለት መሻገት እኮ ወገኖቼ እኮ ሲደላ እኮ ነው። ብዙ ነገር ይሆናል እንጀራ ብዙ ነገር ይሆናል። ለእኔ ያለው እንጀራ አይሻግትም የሚለውን አስተሳሰብ እኔ ስንፍና ኢንዲስጋይዝ እለዋለሁ። ለምን መሰላችሁ? እንጀራ እንደማይሻግትብህ ካወቅህ ያው አምላክ ለአንተ ካለው የትም አይሄድም። ዞሮም ዞሮ ቢሆን ይመጣል። እሷ ያው ለአንተ ከተባለችማ ምንም ነገር ብትጣሉም ባትጣሉም ከሄደች ትመጣለች። ኳሷን ከአንተ እጅ ላይ አውጥተህ የሆነ ቦታ ላይ ጣላት። ጎል ከገባም ታጨበጭባለህ፣ ካልገባም አልሆነም። ስለዚህ አንተ እዛ ጋር የምትወስደው ኃላፊነት የለም። ከገባም የሆነ አካል ሊያስገባልህ፣ ካልገባም ያ አካል አልፈቀደም ብለህ አንተ ፐፔት ነህ፣ ሮቦት ነህ። ሙሉ ፍቃድ ያለ በአምላክ የተፈጠርክ ሰው ሳትሆን ማለት ነው። አንተ ምንም ማድረግ የምትችለው ነገር የለም፣ የምታደርገውም ነገር የለም። ከፈቀደ ያደርጓል እሱ፣ ካልፈቀደ ያደርጉ። ሰውን ከጨዋታ አስወጥቶ አምላክ ብቻውን የሆነ በኮምፒውተር የታገዘ ጆይስቲክ፣ ይሄ ታውቃላችሁ፣ እጄታ ጌም መጫወቻ ዜድን ኤፍን ኤንን ኤልን እየነካ የሆነ ነገር የሚያስነካን የሚያስገባን የሆነ ነገር የሚያስወጣን የሚያባርር። ወገኖች እኔ ይቅርታ አድርጉልኝ፣ እንደዚህ አይነት ክርስትናም መጽሐፍ ቅዱስም እስልምናም ካቶሊክነትም ካለ አልቀበል። እኔ አምላክ ሮቦት ፈጥሯል ብዬ ስለማላምን ማለት ነው። ታዲያ ወገኖቼ በቋሚነት ነገሮች ተጣመው የሚመጡ ከሆነ እናንተ ጋር ጥሩም ነገር መጥፎም ነገር ስታገኙ ወገኖቼ በቀኑ መጨረሻ ከእናንተ የሆነ ነገር የሚሰርቁ ሌባና ወንበዴዎች ከሆኑ ሰዎች ሊሆኑ ይችላሉ፣ ሁኔታዎች፣ የሚፈጠሩ ነገሮች ጠማማ ሆነው ቆልማማ ሆነው የሚመጡ ከሆነ የሆነ ነገር በመንፈሳዊ ዓለም ላይ እየተከናወነ ነው ማለት ነው ብላችሁ እንድትነቁ እፈልጋለሁ። ስትነቁ ምን ታደርጋላችሁ? ቅድም እንደነገርኳችሁ ቃለ እግዚአብሔር እንደሚል ዲያብሎስን ተቃወሙት ይላል። ዲያብሎስን መቃወም ማለት ደግሞ ወገኖቼ ተቃውሚ ያለው ማለት አይደለም። ወይ የሆነ ዱላ አንስታችሁ ወይ እግራችሁን ዘርግታችሁ መምታትም አይደለም። በመሰረታዊነት ደረጃ አንድ የጸሎት ህይወት ቋሚ የሆነ ኮንሲስታንት የሆነ ፕሬየር ላይ፣ ሁለተኛ ደግሞ ቃለ እግዚአብሔራዊ የሆነ እሳቤዎች በየቀኑ እናንተ ጭንቅላት ውስጥ ዳውንሎድ ሊደረጉ ይገባሉ። ሶስተኛና መሰረታዊ ደግሞ ጭንቅላታችሁ ውስጥ የገባው ቃለ እግዚአብሔር በማሰላሰል ሂደት ከእናንተ ጭንቅላት ወርዶ መንፈሳችሁ ላይ ሊያርፍ ይገባል። ያኔ ነው ስራ የሚሰራ ወገኖች። እነዚህን ነገሮች አድርጓቸው፣ አብረን እናርጋቸው ወገኖች። ከዛ እስቲ ሌትስ ሲ የት ጋር እንደሚሄድ ህይወታችን። ብዙ ነገር ሞክረን አልሆንም አይደል? እስቲ ይሄንን እንሞክረው እኔና አንቺ ፕሊዝ። እኔ በግሌ እየተገበርኩት ያለሁት ነገር ነው። አሁን ላይ ምንም ጨርሰን ፈጽመን ያበቃን ሰዎች የለንም። ከእናንተ እኩል እንወድቃለን፣ ከእናንተ እኩል እንነሳለን። አብረን ነው ወገኖቼ የሆነ ነገር ለማሳካት ለመለወጥ ለመንቃት የምንሞክረው። ያኔ ወገኖቼ ለማረፍ የሚጣጣር አንድ ሰው ሳይሆን ከማረፍ የሚጣጣር ለማግኘት የሚኳትን ሳይሆን ከማግኘት የሚኳትን መልፋት መጣር የውጊያ አንድ አካል ስለሆነ አይቀሩ። ያልኩት ነገር ለአንድ ሰው ገብቶታል ብዬ አስባለሁ። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ህይወት ብርቱ ሰልፍ ናት፣ አልዋሻችሁ። ቻው